እስኪ የአእምሮአችሁን የማሰብና የማስታወስ አቅም ለመለካት በመጀመሪያ ይህንን አጭር የአእምሮ ፈተና ልፈትናችሁ። ፈተናው በጣም ቀላል ነው። አሁን 8 የተለያዩ ቃላትን እናገራለሁ። እናንተ የምታደርጉት ቃላቶችን በምናገርበት ጊዜ በደንብ መስማትና ማስታወስ ነው። ነገር ግን ድጋሚ ለመስማት ቪዲዮውን ወደ ኋላ መመለስና ማስታወሻ መያዝ አይቻልም። አንድ ጊዜ ብቻ በሰማችሁት ስንቱን ማስታወስ ትችላላችሁ የሚለውን በእናንተ አእምሮ የማስታወስ ችሎታ አረጋግጡ። አሁን እንጀምር። አንደኛ ኮምፒውተር፣ ሁለተኛ ኑሮ፣ ሶስተኛ አሜሪካ፣ አራተኛ ማስቲካ፣ አምስተኛ ሳውዲ፣ ስድስተኛ እስክሪብቶ፣ ሰባተኛ ስራ፣ ስምንተኛ ማሰብ። አሁን 15 ሴኮንድ ልስጣችሁና ማስታወስ የቻላችሁትን ቃላት በኮሜንት ስር አንድ ባንድ ጻፏቸው። ከ7 እስከ 8 ቃላት ማስታወስ ከቻላችሁ እጅግ በጣም ጥሩ ጭንቅላት አላችሁ ማለት ነው። ከ4 እስከ 6 ቃላት ማስታወስ ከቻላችሁ ደግሞ መካከለኛ የማስታወስ አቅም አላችሁ ማለት ነው። ነገር ግን ማስታወስ የቻላችሁት ከ4 በታች ከሆነ የማስታወስ አቅማችሁ ዝቅተኛ ከሚባለው ደረጃ ላይ ይቀመጣል ማለት ነው። የኒውሮ ሳይንስ ባለሙያዎች በጥናታቸው እንዳረጋገጡት 90% የሚሆኑት የዓለማችን ሰዎች በየቀኑ የአእምሮ ጤናቸውን ባለማወቅ እያበላሹት ነው ይላሉ። ምናልባት እናንተም ከነዚህ ሰዎች ውስጥ ልትሆኑ ስለምትችሉ በዓለማችን ላይ የሚገኙት ጥቂት ስኬታማ ሰዎች የተሻለ የአእምሮ ጤና ለማግኘትና የማሰብ አቅማቸውን ለማሳደግ የሚጠቀሙባቸውን 7 እጅግ አስፈላጊ የሆኑ የዕለት ተዕለት ልማዶችን እንመለከታለን። ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩት። ከሰባቱ ዘዴዎች መካከል የመጀመሪያው እንቅልፍ ነው። እንቅልፍ ለአእምሮ ጤና በጣም ዝቅ ተደርገው ከተገመቱ መሳሪያዎች አንዱ ነው። ብዙ ስኬታማ ሰዎች ያለ በቂ እንቅልፍ አእምሯቸው በተሟላ አቅሙ መስራት እንደማይችል ጠንቅቀው ያውቃሉ። በሃርቫርድ በተደረገ ጥናት የጤናማ እንቅልፍ ቆይታ በአካዳሚክ ስኬት ውስጥ ወሳኝ ሚና እንደሚጫወት ተረጋግጧል። በጥናቱ ውስጥ በትምህርት ዓመቱ መጀመሪያ ላይ የተደረገው እያንዳንዱ ተጨማሪ የእንቅልፍ ሰዓት የተማሪዎች አማካኝ ውጤት ወይም GPA መጨመር ጋር ቀጥታ የተያያዘ ነበር። በተቃራኒው ደግሞ ወጥ ያልሆነና ጤናማ ያልሆነ እንቅልፍ የሚተኙ ተማሪዎች አማካይ ውጤታቸው በከፍተኛ ደረጃ መቀነሱን አረጋግጠዋል። ይኸውላችሁ ምክንያቱ ምንድነው ካላችሁኝ፣ የሰው ልጅ በሚተኛበት ሰዓት አእምሮ ወይም ብሬን ትውስታዎችን ለማደራጀትና ለማጠንከር ስራውን ይሰራል። መርዛማ የሆኑ ንጥረ ነገሮችን የሚያስወግደውና ራሱን የሚጠግነው በዚህ ሰዓት ብቻ ነው። በተጨማሪም በቀን ውሏችሁ ውስጥ የተማራችሁትን፣ ያያችሁትን፣ የሰማችሁትን እንዲሁም ያጋጠማችሁን ነገር ሁሉ ወስዶ በትክክል ያደራጃል። ልክ ፋይሎችን በኮምፒውተራችን በትክክለኛው ማህደር ውስጥ ከፋፍለን በትክክል እንደምናስቀምጠው ማለት ነው። ስለዚህ በቂ እንቅልፍ ከሌለ ጉዳቱ የድካም ስሜት ማስከተል ብቻ ላይ አያቆምም። ትኩረት የማድረግ መረጃን ለረጅም ጊዜ የማቆየትና ሚዛናዊ ውሳኔዎችን የማድረግ ችሎታችሁን በቀጥታ ያዛባዋል። እዚህ ጋር ጥንቃቄ ማድረግ ያለባችሁ እንቅልፍ ሲባል እንዲሁ ዝም ብሎ ለረጅም ሰዓት ተኝቶ ጊዜን ማሳለፍ ማለት አይደለም። ጉዳዩ ስለ ጥራት ነው። ታዲያ ጤናማና ስኬታማ የሆኑ ሰዎች ሁልጊዜም ለጥሩ እንቅልፍ ቅድሚያ ይሰጣሉ። ሁሌም ከ7 እስከ 8 ሰዓት ጥራት ያለው እንቅልፍና ሰላማዊ እንቅልፍ ለማግኘት ይጥራሉ። ነገሮችን በተሻለና ውጤታማ በሆነ መልኩ መስራት ከፈለጋችሁ ራሳችሁን ዘና ለማድረግና ሰላማዊ እንቅልፍ ለማግኘት ሁልጊዜም ዋጋ መክፈል አለባችሁ። ሁለተኛው ዘዴ ሁሌም አዳዲስ ነገሮችን ለመማር ሞክሩ። ስኬታማ ሰዎችና በአእምሮ ጤናማ የሆኑ ሰዎች ሁሌም የህይወት ዘመን ተማሪዎች ናቸው። የሚፈልጉትን ስኬት ስላገኙ ብቻ መማራቸውን አያቆሙም። ሁልጊዜ ወደ አእምሯቸው ጠቃሚና ጤናማ ትምህርት ያስገባሉ። ሁሌም ያድጋሉ። እናም አእምሯቸውን ንቁ ለማድረግ አዲስ ዕውቀትን ያለማቋረጥ ይፈልጋሉ። ይኸውላችሁ አዳዲስ ነገሮችን ስትማሩ አእምሯችሁ አዲስ የነርቭ ግንኙነቶችን ይፈጥራል። ይህም ሂደት ኒውሮፕላስቲሲቲ ብለን እንጠራዋለን። ይህም ማለት አእምሯችሁ ተለዋዋጭና አዳዲስ ፈተናዎችን ለመጋፈጥ ዝግጁ ሆኖ እንዲቆይ ያደርገዋል። ታዲያ ልክ እንደ ስኬታማ ሰዎች አዳዲስ ነገሮችን እንዴት ነው መማር የምንችለው ካላችሁኝ፣ ስኬታማና በአእምሮ ጤናን የታደሉ ሰዎች ሁሌም መጽሐፎችን ያነባሉ፣ ፖድካስቶችን መርጠው ያዳምጣሉ፣ የተለያዩ ኮርሶችን ይወስዳሉ።
እንዲሁም በተጨማሪ የግንዛቤ ችሎታቸውን በጥሩ ሁኔታ ለማቆየት አእምሯዊ እንቅስቃሴዎችን ያደርጋሉ። የአእምሮን አቅም የሚጨምሩ ሳይንሳዊ የአእምሮ እንቅስቃሴዎችን ከፈለጋችሁ ከዚህ በፊት የሰራሁት ቪዲዮ ስላለ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱም በሚገባ ተለማመዱ። ሁሌም አዳዲስ ነገሮችን የማትማሩ ከሆነ አእምሯችሁ ባለበት ስታክ ያደርግና በህይወታችሁ ውስጥ ለውጥ ወይም እድገት ይናፍቃችኋል። ያ ለውጥ ከሌለ ደግሞ የምትፈልጉትን ህልም ማሳካት ይሳናችኋል። ስለዚህ በየቀኑ አእምሯችሁን ለመፈተን ወይም ቻሌንጅ ለማድረግ እድሎችን ፈልጉ። ከዛም አእምሯችሁ በደንብ ሪላክስ መሆኑንና ማወቁን ተከትሎ የበለጠ ንቁ እየሆነ ይሄዳል ማለት ነው። ሶስተኛ፣ ስትረስን ወይም የአእምሮ ውጥረትን ማኔጅ ማድረግ። የሰውን ልጅ አእምሮ አቅም በእጥፍ ሊያዳክሙ ከሚችሉ ነገሮች ውስጥ አንዱ ስትረስ ወይም የአእምሮ ጭንቀት ነው። ጭንቀትን ሳንቆጣጠር እንዲሁ ከተውነው የአእምሯችን ትልቁ ገዳይ በሽታ ነው። ጭንቀት ስር የሰደደ ከሆነና በከፍተኛ ደረጃ ውጥረት ውስጥ ከገባ የአእምሮ ክፍሎችን ሽሪንክ እንደሚያደርግና ኮርቲሶል የተባለውን ሆርሞን እንደሚጨምር በሳይንስ ተረጋግጧል። ይህም ማለት በከፍተኛ ደረጃ ትኩረትን ያጠፋል፣ ትውስታን ያዳክማል፣ እንዲሁም በግልጽ የማሰብ ችሎታን ይቀንሳል። ችግሮችን ለመፍታት፣ ውሳኔዎችን ለማሳለፍና ስሜትን ለመቆጣጠር የሚያስችላችሁን አቅም በትልቁ ያዳክማል። በጆርናል ኦፍ ኒውሮሳይንስ የታተመ ጥናት እንደሚያሳየው ቀላል የጭንቀት መቆጣጠሪያ ልማዶችን በቋሚነት የሚተገብሩ ሰዎች ጠንካራ የማስታወስ ችሎታ፣ ፈጣን ውሳኔ የማድረግ አቅምና ይበልጥ ፕሮቴክቲቭ የሆነ የአንጎል መዋቅር አላቸው። በሌላ አነጋገር የዕለት ተዕለት ልማዶቻችሁ የአእምሮ ጫናን ምን ያህል በጥሩ ሁኔታ መቋቋም እንደሚችል መቅረጽ ይችላሉ ማለት ነው። ስለዚህ በጥናቱ ውስጥ እንደተካተተው ብዙ በአእምሮ ጤናማ የሆኑ ሰዎች አእምሯቸውን ከጭንቀት የሚከላከሉባቸው ወይም ስትረሳቸውን ማኔጅ የሚያደርጉት በእነዚህ በሚከተሉት ዘዴዎች ነው። የመጀመሪያው ዲፕ ብሪዚንግ ወይም በቀስታ በጥልቀት መተንፈስን መልመድ። በቀስታና ጥልቅ በሆነ ስሜት የሚደረግ ያተነፋፈስ ዘዴ ከ60 እስከ 90 ባሉ ሴኮንዶች ውስጥ የነርቭ ስርዓትን ያረጋጋል። ሌላው ደግሞ ሬጉላር ኤክሰርሳይዝ ወይም መደበኛ የአካል ብቃት እንቅስቃሴ ማድረግ። እንቅስቃሴ እንደ ኢንዶርፊን ያሉ ተፈጥሯዊ ኬሚካሎችን ያስወጣል። ይህም ኮርቲሶልን የሚቀንስና የአእምሮ ግልጽነትን የሚያሳድግ ነው። በሶስተኛ ደግሞ ሴት ባውንደሪስ ወይም ወሰኖችን ማስቀመጥ መቻል። ወሰን ማስቀመጥ ማለት ገደባችሁን ማወቅና በየቀኑ ህይወታችሁ ውስጥ ምን መቀበልና ለመቀበል እንዳለባችሁ መወሰን መቻል ማለት ነው። ለምሳሌ አንድ ሰው ደክሟችሁ እያለ የሆነ ነገር እንድታደርጉለት ደጋግሞ ቢጠይቃችሁና አይሆንም፣ አሁን ማድረግ አልችልም የሚል ምላሽ መስጠት ከቻላችሁ ያ ነው ባውንደሪ ማስቀመጥ ማለት። አንዳንድ ጊዜ አይ ማለት ከመጠን በላይ መጨናነቅን ይከላከላል፣ እንዲሁም አንጎልን ከመጠን ያለፈ የመከላከል ጭንቀት ውስጥ እንዳይገባ ያደርጋል። በአራተኛ ደረጃ ጥራት ያለው እንቅልፍ መተኛት። እንዲሁም የመጨረሻው በዙሪያችሁ ካሉ የምታምኗቸውንና ሰላም ሊሰጧችሁ ለሚችሉ ወዳጆቻችሁ ሐሳባችሁን ማካፈል የመሳሰሉትን ዘዴዎች በመተግበር አእምሯችሁን ካላስፈላጊ ጭንቀት ማዳን ትችላላችሁ። የማሰብና የማስታወስ አቅምን ለማሳደግ ከሚረዱን ዘዴዎች መካከል አራተኛው ስፖርት ነው። አካላዊ እንቅስቃሴ ማድረግ ለፊዚካል ሰውነታችን ጥሩ እንደሆነ ሁላችንም እናውቃለን። ነገር ግን ብዙ ጊዜ የሚዘነጋው ለአካላዊ ሰውነታችን ከሚሰጠው ጥቅም በላይ ለአእምሯችን እጅግ በጣም አስፈላጊ መሆኑን ነው። የኒውሮሳይንስ ባለሙያዎች ሁልጊዜ የሚሉት አንድ ቀላል አባባል አላቸው። እሱም ሰውነታችሁ ሲንቀሳቀስ አእምሯችሁ ከተኛበት ይነቃል ይላሉ። ታዲያ አንዳንድ ሰዎችን ተመልክታችሁ ከሆነ ስልክ በሚያወሩበት ጊዜ በአንድ ቦታ ቆሞ ሳይሆን ዞር ዞር እያሉ ሲያወሩ ልትመለከቷቸው ትችላላችሁ። ወይ ደግሞ የቆሙ ጠረጴዛዎችን ተደግፈው ሲያወሩም ልታዩ ትችላላችሁ። ምናልባት ይሄ በአጋጣሚ ላይሆን ይችላል። ምናልባት እንቅስቃሴ አእምሮን እንደሚያነቃቃ ስለሚያውቁ ይሆናል። የሆነ ንግግር ከማድረጋቸው ወይም ጥልቅ ስራ ከመስራታቸው በፊትም እንኳ ፈጣን የእግር ጉዞ ሲያደርጉ ወይም ሰውነታቸውን ሲያፍታቱ ልትመለከቱም ትችላላችሁ። ለምን? ምክንያቱም እንቅስቃሴ አእምሮን ወደ ከፍተኛ የመነቃቃትና በጥራት የማሰብ ደረጃ ስለሚወስደው ነው። ይህ ዝም ብሎ በተለምዶ የመጣ ሳይሆን በሳይንስ የተረጋገጠ ነው። ጥናቶች እንደሚያሳዩት በቀን ለ30 ደቂቃ ያህል ቀላል የእግር ጉዞ ማድረግ ትኩረታችሁን፣ የመፍጠር አቅማችሁን፣ ማህደረ ትውስታችሁንና ሜንታል ክላሪቲያችሁን በእጅጉ ያሳድጋል። ይኸውላችሁ አብዛኛው ሰው የማይገነዘበው ነገር ይህንን ነው። አሁን ያለንበት ዘመናዊው ህይወት አብዛኛውን ጊዜ ለሰዓታት እንድንቀመጥ ይዳርገናል። እናም ባለሙያዎች ቁጭ ማለት አዲሱ የማጨስ ሱስ ነው ይላሉ። ከመጠን በላይ መቀመጥ ወደ አንጎል የሚሄደውን የደም ዝውውር ያዘገየዋል፣ ንቁነትን ይቀንሳል፣ ከዛም ውጥረትን ይጨምራል።
ለዚህም ነው ከረጅም ሰዓታት መቀመጥ በኋላ አእምሯችሁ የመደንዘዝ ስሜት የሚሰማው። አምስተኛው ዘዴ ከሰዎች ጋር ጤናማ ግንኙነት ይኖራችሁ። ስኬት ማለት ስለምትሰሩት ወይም ስለምታደርጉት ነገር ብቻ አይደለም። ስኬት ራሳችሁን በምን አይነት ሰዎች ውስጥ ታደርጋላችሁ የሚለውንም ትኩረት ስትሰጡት ነው። ስኬታማ ሰዎች ከሰዎች ጋር ያላቸው ግንኙነቶች በስሜታዊ ደህንነታቸውና በአእምሮ ጤናቸው ላይ ያለውን ጥልቅ ተጽዕኖ በደንብ ይገነዘባሉ። አእምሯችን በሚኖረን ሶሻል ኮኔክሽን ወይም በማህበራዊ ግንኙነቶች በከፍተኛ ደረጃ አዎንታዊም ሆነ አሉታዊ ተጽዕኖ ይደርስበታል። በእርግጥም ከቤተሰብ፣ ከጓደኞቻችሁ፣ ከአማካሪዎች እንዲሁም ከስራ ባልደረቦቻችሁ ጋር የሚኖራችሁ ግንኙነት በብዛት ጤናማ ከሆነ የተሻለ የአእምሮ ጤና፣ የተሻለ ኮግኒቲቭ ፋንክሽን እንዲሁም ስሜትን የመቋቋም ችሎታችሁ በእጅጉ የላቀ የመሆን እድሉ ሰፊ ነው። ራሳችሁን በሚደግፏችሁ ትልቅ ራዕይ ባላቸው ሰዎችና ነገሮችን አኮርዲንግሊ መረዳት በሚችሉ ሰዎች መሃል ካደረጋችሁት አእምሯችሁ ለመበልጸግ የሚያስፈልጉትን ስሜታዊና ማህበራዊ ሀብቶችን ያገኛል ማለት ነው። ስለዚህ ይህንን በደንብ መረዳት አስፈላጊ ነው። የሚኖራችሁ ማህበራዊ ኔትወርክ በኒውሮሎጂካል ኔትወርካችሁ ላይ ተጽዕኖ ያደርጋል። ለምን ካላችሁኝ የሌላን ሰው ድርጊቶች በመመልከት እንድንማርና መተሳሰብ እንድንችል የሚያደርጉን ሚረር ነርቮች የተባሉ ልዩ የአንጎል ሴሎች ስላሉን ነው። ከጊዜ በኋላ በዙሪያችን ባሉት ሰዎች አመለካከቶች እንዲሁም ባህሪዎችን የምንላበስበት አንዱ ምክንያት ይህ ነው። ታዲያኛ ማለት አብዛኛውን ጊዜያችንን አብረናቸው ከምናሳልፋቸው 5 ሰዎች መሃል የእነሱ አማካይ ነን ማለት ነው። የአእምሯችሁን አቅም ለመጨመር በስድስተኛ ደረጃ የተቀመጠው አመጋገብ ነው። እጅግ በሚያስገርም ሁኔታ የየትኛውም ሰው የአእምሮ ጤና ወደ ውስጥ በሚያስገባው ምግብ ይወሰናል። አንዳንድ ስኬታማ ሰዎች አእምሯቸው ልክ እንደ አካላዊ ሰውነታቸው ሁሉ እጅግ አስፈላጊ መሆኑንና ትኩረት መሰጠት የሚገባው እንደሆነ ይገነዘባሉ። አእምሯቸው የሰውነታቸው አካል ነውና በትክክለኛው መንገድ ለመመገብ ሆን ብለው ይሰራሉ። ሳይንሱ እንደሚለው አእምሯችሁ በሰውነታችሁ ውስጥ ከፍተኛ ኃይል የሚጠይቅ ወይም ኮንሱም የሚያደርግ አካል ነው። ከጠቅላላ አካላዊ ክብደታችሁ ውስጥ አእምሯችሁ ከ2 ወይም ከ3 በመቶ የማይበልጥ ድርሻ ቢኖረውም ከጠቅላላ ኤነርጂያችሁ ውስጥ 20% ያህሉን ይወስዳል ወይም ኮንሱም ያደርጋል። ታዲያ አእምሯችሁን በከፍተኛ ደረጃ ማሰራት ከፈለጋችሁ ትክክለኛውን ነዳጅ መመገብ ያስፈልጋል። የምትመገቡት ነገር የአእምሮን ትኩረት የማድረግ፣ የማስታወስ፣ የተሻሉ ውሳኔዎችን የመስጠትና ስሜትን የመቆጣጠር ችሎታ ላይ በቀጥታ ተጽዕኖ ያሳድራል። ታዲያ ለአእምሮ ትክክለኛው ነዳጅ ወይም ምግብ ምን ይሆን ካላችሁኝ፣ ባለሙያዎች እንደሚሉት ጤናማ ቅባቶች ላይ በጣም ትኩረት ማድረግ ከሁሉም በላይ እጅግ አስፈላጊ ነው። አእምሯችሁ ከሞላ ጎደል ከ60% ቅባት የተሰራ ስለሆነ በአቮካዶ፣ ለውዝ እና የእህል ዘሮች ውስጥ በሚገኙ ጤናማ ቅባቶች ይበለጽጋል። እነዚህ ጤናማ ቅባቶች አእምሯችሁን ለመገንባትና ቀልጣፋ የነርቭ ግንኙነትን ለማበረታታት ወሳኝ ናቸው። በሌላ በኩል ደግሞ አንቲኦክሲደንትስ የምንላቸው ናቸው። እንደ የተፈጥሮ ማር፣ ሞሪንጋ ሻይ፣ ቡናና ሌሎችም እንደዚህ አይነት ምግቦችን መጠቀም እጅግ ጠቃሚ ነው። እነዚህ ምግቦች በውስጣቸው አንቲኦክሲደንትስ በብዛት ስለያዙ ይህም አእምሮን ከኦክሳይድ ጭንቀት ለመከላከል ይረዳሉ። ጎጂ ሞለኪውሎች ፍሪ ራዲካልስ የሚባሉት የአንጎል ሴሎችን ሊጎዱና የግንዛቤ ተግባርን ሊያበላሹ የሚችሉበት ሂደት ነው። ስለዚህ አንቲኦክሲደንትስ ይህንን ጉዳት ለመዋጋት ይረዳሉ። ይህም አእምሯችሁን ንቁና የበለጠ የመቋቋም ችሎታ ያለው ያደርገዋል ማለት ነው። ሌላኛው ደግሞ የኦሜጋ 3 ፋቲ አሲዶችን መርሳት የለባችሁም። ኦሜጋ 3ዎች እንደ ተልባ፣ የኑግ ዘይት፣ ነጭ ሽሮና ጤፍ ባሉ ምግቦች ውስጥ ይገኛሉ። የአንጎል ተግባርን ሰፖርት ያደርጋሉ፣ ትውስታን ያሳድጋሉ፣ እንዲሁም በአንጎላችሁ ውስጥ እብጠትን ለመቀነስም ይረዳሉ ማለት ነው። የመጨረሻውና ለየት ያለው ዘዴ ውድቀትን እንደ በጎ ምላሽ መቀበል የሚለው ነው። አብዛኛው ሰው ውድቀትን በደንብ ይፈራል፣ ጨርሶ ማጥፋት የሚቻል አድርገውም ያዩታል። ነገር ግን ስኬታማ ሰዎች ውድቀትን በተለየ መንገድ ያዩታል። ውድቀትን እንደ ፊድባክ ወይም ደግሞ የአሸናፊዎች ቁርስ አድርገው ይመለከቱታል። ይኸውላችሁ እያንዳንዱ ውድቀታችሁ የሰራችሁትንና ያልሰራችሁትን ነገር ለይቶ የሚያሳይ መረጃ ነው። ይህም ድጋሚ ለመገምገም፣ ለማስተካከልና ለማሻሻል ጥሩ ዕድል ይሰጣችኋል። ታዲያ ዋናውና ቁልፉ ነገር ውድቀትን መፍራት ሳይሆን ከሱ መማር መቻል ነው። እያንዳንዱ የሚገጥማችሁ ፈተና የአእምሮ ብስለትና ጥንካሬን ይሰጣችኋል። የበሰለና ያደገ አእምሮ ሲኖራችሁ ማለትም በመማርና በትጋት ማሻሻል እንደሚቻል ስታምኑ አእምሯችሁ የበለጠ ፍሌክሲብልና የበለጠ ፈተናዎችን በተሻለ ሁኔታ የመቋቋም አቅም ያለው ይሆናል። ውድቀት የስኬት ተቃራኒ አይደለም፣ የእሱ አንድ አካል ነው።
እያንዳንዱ ትግል የአእምሮ ጡንቻን ይገነባል፣ ችግር ፈችነትን ያሻሽላል፣ እንዲሁም ፈጠራን ያሰፋል። ስለዚህ ዛሬ የሚደረግ እያንዳንዱ ትንሽ እርምጃ ግንኙነቶችን ማጠናከር፣ አመጋገብን ማሻሻል ወይም ፈተናዎችን መቀበል አእምሯችሁን እንዲሁም የወደፊት እምቅ ችሎታችሁን ያሳድጋል። አስታውሱ፣ አእምሯችሁ ትልቁና ውዱ ንብረታችሁ ነው። እናም በሱ ላይ ኢንቨስት አድርጉበት፣ የተማራችሁትን ተጠቀሙበት። ከዛም ራሳችሁን እያጠነከራችሁ ስትሄዱ የማሰብና የማስታወስ አቅማችሁ በእጅጉ እየጎለበተ ይሄዳል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።